መሰረት ነች የእያንዳንዱ ስራችን መሰረት ነች ግን የመጀመሪያዋ ጸጋ የልጅነት ጸጋ የአስሬት ጸጋ እግዚአብሔር ያዘጋጃት የታወቀች እምርት የሆነች የምትታወቅ ሰዓት አለች እሷም ጥምቀት ነች ይሄ ደግሞ በጣም ትክክለኛ ነው ምክንያቱም እነ ሙሌታ ሪጀነሬት የሚያደርጉበትን ሰዓት እንኳን አያውቁም በምን ሰዓት ልጅነት እንዳገኙ እንኳን አያውቁም በምን ሰዓት ብቻ ሳይሆን የሆነ ፌክ የሆነ ሴንቲመንት ይሁን እውነተኛ የሆነ ሪጀነሬሽን እንደሆነ እንኳን የሚያረጋግጡበት ምክንያት የለም ስሜታቸው ብቻ ነው የሚነግራቸው ስሜት ደግሞ የተለያየ ሰዓት ስለሚቀያየር አይታመንም ስለዚህ አልቲሜትሊ በፕሮቴስታንት ሰው ሪጀነሬት የሚያደርግበትን ሰዓት እንኳን አያውቅም ፕሮባቢሊቲ ነው ያለው እኛ በፕሮባቢሊቲ አይደለም እንሮኛ ኦርቶዶክሳውያን የምንወለድባትን የምንከብርባትን ሰዓት እናውቃታለን በቤተ ክርስቲያን ፊት በምስክር ፊት ነው እሱም የሚደረግልን እምነት ብቻ ለጀስቲፊኬሽን እምነት ብቻ ይበቃል የሚል ነበረ ዛሬ ለመዳን ለጀስቲፊኬሽን የሚያስፈልገው እምነት ብቻ ሳይሆን ንስሐም ነው ሰው ንስሐ ሳይገባ ጀስቲፋይድ መሆን አይችልም የሚል መልስ ሰምቻለሁ ስለዚህ ጀስቲፊኬሽን ባይ ፌዝ አሎን የሚለው ቢያንስ ንስሐን ኤክስክሉድ በማድረጉ ስህተት ትምህርት ነው ማለት ነው ምክንያቱም ሰው ሪፔንት ሳያደርግ የሆኑ ስቴትመንት ኦፍ እንትኖችን የፌዝ የእምነት መግለጫዎችን ስላመነ ብቻ ጽድቅ አያገኝም ሪፔንት ማድረግ አለበት ሐዋርያትን በሐዋርያት ሥራ ምዕራፍ 2 ላይ ንስሐ ግቡ በኢየሱስ ክርስቶስም ተጠመቁ የኃጢአት ስርየት ታገኛላችሁ ነው ያለው መንፈስ ቅዱስን ትቀበላላችሁ ብለዋልና ንስሐን ተጨማሪ ኮንዲሽን አድርጎ ወንድሞቻችን ዛሬ እንደዚያ እንደሚቀበሉ ነግረውናል እንግዲህ ከዚህ በኋላ ጀስቲፊኬሽን ባይ ፌዝ አሎንና ንስሐን እንዴት እንደምታካትቱ ማወቅ ነው የምንፈልገው መስማት ነው የምንፈልገው ማለት ነው ስለ እምነትና የሌሎች ጸጋ የምንቀበልባቸው ሳክራመንትስ ጉዳይ ግን ሙሌታ እንደተናገረው አይደለም እኛ እስከሚጠመቅ ድረስ መብት ነው የሚያገኘው ከተጠመቀ በኋላ በሚጠመቅበትም ሰዓት ከዛ በኋላ ባለው ህይወት ሁሉ ግን ማንኛውም ድርጊቱ ከእምነት አይለይም የሚቀጥል ነው የሆነ አሁን ሙሌታ ምንድነው አድርጎ ያቀረበው እምነት እስከ ጥምቀት ድረስ ሸኝቶን የሚመለስ አይነት ነገር ይሄ እንደዛ አይነት አይደለም ሁሉ ጊዜ ግራውንድ ነው እምነት ግራውንድ ነው ዮሐንስ አፈወርቅ ምንድነው የሚለው አሚንሰ መሰረት ይላል ለምሳሌ እምነት ፎንዴሽን ነው የመጀመሪያ ንስሐ ኮንዲሽን ነው ብለናል ጌታ ቢሰጠው ካንተ የሚጠበቅ ኮንዲሽን አለ በሜሪት አይደለም የምታገኘው ግን ኮንዲሽኖች አሉት አይደል ያለ ኮንዲሽን አይደለም ለምሳሌ ቆይ ለማስቀመጥ ያክል ንስሐን እኔ ፓርቲሲፔት አደርጋለሁ ተካፋይ ነኝ ንስሐን እኔ ፊል አደርጋለሁ ንስሐ ከመንፈስ ቅዱስ ጋር አብረት አደርጋለሁ ጀስቲፊኬሽን ግን ጌታ ነው ከውጪ እኔ ውስጥ የሚጨምረው ወይም ደግሞ የኔ ፓርቲሲፔት አደርጋለሁ አይደል እኔ ፓርቲሲፔት አደርጋለሁ በእምነት በመስማት ማለት ነው ያንተ ፓርቲሲፔሽን ከጌታ የሚመጣ የሚለውን ነገር አያስቀርም ለማለት ነው ጀስቲፊኬሽን አብሶሉትሊ ከጌታ ነው የሚመጣው እኔ የምጨምረው ነገር የለም ጌታ ነው የሚሰጠኝ ግን ካንተ የሚጠበቅ ነገር አለ ኮንዲሽን አለ አይደል ከኔ መስማት መቅረብ መመለስ ንስሐ መግባት እኮ እሱ ነው ኮንዲሽን ነው እና እኔም እንደዛ ነው ንስሐም ላይ እኮ ንስሐም ኃጢአት ስርየት የሚሰጥህ ንስሐን ተቀብሎ እግዚአብሔር ነው እንትኑ የሚመጣው ፎርጊቭነሱ የሚመጣው እግዚአብሔር ነው ካንተ ግን ሪፔንት ማድረግ እውነት ነው መጸጸት ምናምን ይጠይቃል እና ዳኒ እኔ ካንተው የሰማሁት ተሳስቼ ካልሆነ ጀስቲፊኬሽን ባይ ፌዝ አሎን ከሚለው ላይ አንተ ኤንድ ሪፔንታንስ የሚል ትጨምራለህ ማለት ነው እኛ እምነት ስንል ያመነ ሰው ቅድም ባልኳቸው ፕሮሰስ ውስጥ ያልፋል ጌታ ኢየሱስ ክርስቶስ ሞቶልሃል ስለዚህ ከድቅድቅ ጨለማ ወደሚደነቅ ብርሃን መሸጋገር አለበት
ጌታ ኢየሱስ ክርስቶስን እንደ ግል አዳኝህ መውሰድ አለብህ ወይ ማመን አለብህ ብለን በምንነግረው ጊዜ ሰሚው የሚያነሳቸው ጥያቄዎች አሉ። ምንድን ነው ምናምን እያለ ከዛ መጨረሻ ላይ ይጸጸታል ያ ሰው። ስለዚህ ይሄ ነገር ሳይጸጸት ራሱ አምኛለሁ ሊል አይችልም። የእግዚአብሔር ቃል መንፈስምና ሕይወትም ቢሆንም በሁለት ሰይፍ እንደተሳለ ሰይፍ ነው። ስለዚህ አጥንትና ጅማትን ሁሉ ለይቶ የሚወጋ ስለሆነ የሚቆርጥ ስለሆነ ገብቶ ልብ ውስጥ ያለውን ነገር አይቶ ነው እንትን የሚያደርገውና በውስጡ እምነት ብቻ ብንልም በውስጡ ንስሐ መግባት አለበት። በእምነት ውስጥ ኦኬ ቴንክ ዩ። እሺ እናመሰግናለን። ምናልባት ለቃልዬም ስላሉ ሙሌ አለ እንትን መምህር እንትን ፈቃደኛ ከሆኑ ጊዜ ካሎት ከነሱ ጋር ትንሽ ኮንቨርሴሽን እንትን ብትሉ ደስ ይለኛል። እንደዛ ብታረጉ ማለት ነው ይቻላል። አልጠየቅም ካሉ ግን እነሱም ሪያክት ማድረግ ይችላሉ። ቃል ያለ ሙሌ ቀጥል ወይ ሙሌ ሙሌ አለ ናይ ሙሌ ወጥቶ ታለቃለ ታይታችኋል ጥያቄ። እሺ ቃል ያለ ቃልዬ ምን አለው ግን አሁን የገባሁትና ትንሽ ልስማችሁ። ሰላም ብያለሁላችሁ። እሺ ሰላም ላንተ። ሙሌ የለም እንዴ? ኦኬ ሙሌ ካልተመቸው እሺ በቃ ታንቀጥል አንተ ደርሳ። እሺ እኔም ቆይ ከአንድ ደቂቃ በኋላ ወደ ኳይት ቦታ እሄዳለሁኝ። መምህር በረከት ሰላም ለእርሱ ይሁን። የምናከብሮት መምህር ኖት። ስለ ንስሐ እየተጠየቀ ነበርና ንስሐ ሰው በግሉ ቢገባ ዊዛውት ማለት ሚዲዬተር ሌላ ሰው ሳይኖር ቢገባ ኃጢአቱ ይሰረይለታል? አይ ንስሐ አንድ አስፔክት ነው እንጂ ሁሉም ሊሆን አይችልም። እምነት ያስፈልጋል፣ ሌላ ነገሮችም ያስፈልጋሉ። ንስሐ ብቻውን ተነጥሎ አይደለም። ልክ ነው፣ እሱ ልክ ነው። ያው መስማት አለ፣ ማመን አለ። ሰው ካላመነም ንስሐ አይገባም። ኮንቪክትድ ይሆናል። ያ እሱ ፕሮሰስ እንስማማለን። ግን ሰው በግሉ አምኖ ንስሐ ሲገባ የግድ ሌላ ሚዲዬተር ያስፈልገዋል? ሌላ ኮንፌስ ማድረግ አለበት ወይ? እንደዚህ አይነት ነገሮች አሉ። ያው የምንስማማበት ምናልባት ያዕቆብ ላይ አንዳችሁ ለአንዳችሁ የሚለው በቤተ ክርስቲያን መካከል አለ። እሱን እንዳለ ሆኖ ሰው በግሉ ለሌላ ኮንፌስ ሳያደርግ በግሉ ንስሐ መግባት ይችላል እና የኃጢአት ይቅርታ ማግኘት ይችላል? አይ በእንግዲህ ኦርዲናሪ በሆነው በትክክለኛው መንገድ በታዘዘው መንገድ ኃጢአቱን መናዘዝ አለበት። ኃጢአቱን ያልተናዘዘ በዮሐንስ አንደኛ ዮሐንስም ላይ እንደዚሁ ኃጢአቱን የሚናዘዝ የማይደብቅ የልጁ የኢየሱስ ክርስቶስ ደም ያነጻዋል ይላል። ኃጢአታችሁን እርስ በርሳችሁ ተናዘዙም ይላል። ኃጢአትን ለሌላ መናዘዝ ከሐዋርያት ዘመን ጀምሮ የነበረ ነው እና ሰው ካጣ በጣም ኤክሴፕሽናል ኬዞች ልንናገር እንችላለን። አሁን ለምሳሌ የንስሐ አባቱን የማያገኝበት ሁኔታ ኑሮ እንዲህ ነገሮች ኤክሴፕሽንስ ካኖት ቢ ሩልስ እንደምታውቁት እንደ ትክክለኛው መስመር ግን ኃጢአቱን ለካህን መናገር አለበት፣ ለቤተክርስቲያን መናገር አለበት ማለት ነው። እና ይሄ ምንድነው የሚጠቅመው ካላችሁ ሂዩሚሌሽን ነው። አንዱ ሂዩሚሌትድ ይሆናል ማለት ነው በኃጢአቱ ምክንያት። ሰውን እየፈራ አይደል? ሰው ኃጢአቱ ከእግዚአብሔር ይልቅ ሰው ኃጢአት ለመስራት ሰውን ይፈራል። እግዚአብሔር እያየው ለእግዚአብሔር ብዙ ጊዜ ማለት ነው እግዚአብሔር እያየው ሰው ያየኝ አላየኝ ብሎ ነው የሚሰራው። ስለዚህ ሰው ለሰው መናገሩ ዞሮ ዞሮ ኃጢአቱን እንዲፈራው ያደርገዋል። ዛሬ ሰው አላየኝም ብዬ ብሰራው እንኳን ነገ ደግሞ ሰው ፊት እናገረዋለሁ፣ በአንደበቴ እናገረዋለሁ ብሎ ከኃጢአት ይጠበቃል። ስለዚህ ሁለተኛ ደግሞ ከክርስቶስ መከራ የሚሳተፍበት ነው። ሂዩሚሌሽኑን ይሳተፋል። በጥምቀት ከሞቱ እንደምንሳተፈው ሁሉ
በኃጢአታችን በመናገር ደግሞ ከክርስቶስ ሕማም እንሳተፋለን፣ ከክርስቶስ ሂዩሚሌሽን እንሳተፋለንና የኃጢአት ስርየታችን የምናገኘው ሁልጊዜ ከክርስቶስ ጋር በመካፈል ስለሆነ ያንን ሂዩሚሌሽን ኤክስፔሪየንስ የምናደርግበትና ግሬሱ ቺፕ እንዳልሆነ የምናውቅበት ነው። ምንም እንኳን እኛ በሰራ ነው እኛ በኃጢአታችን ስለተናገር ስለወደቅን ስለተነሳን ያ ስርየት ኃጢአቱን እርን ያደርገዋል ሜሪት ያደርገዋል ማለት ሳይሆን ግን ከክርስቶስ ሂዩሚሌሽን ሁልጊዜ በምንችለው መካፈል አለብን። በጥምቀትም እንካፈላለን ከሞቱ ኃጢአታችንን በመናገርም ደግሞ ከሕማሙ ክርስቶስ ከመዋረዱ እንሳተፋለን ማለት ነው። ስለዚህ የግዴታ ነው። ከሐዋርያት ዘመን ጀምሮ የነበረ ነው። ኤክሴፕሽናል ኬዞች ጉዳይ ያው ሁልጊዜ ኤክሴፕሽንስ ናቸው። ኦኬ ሶ አሁንም ጥያቄ ጥሩ ነው። እንትኑ በግል አንድ ሰው አንደኛ ዮሐንስ ምዕራፍ 1:8 ላይ እንደሚናገረው በኃጢአታችን ብንናዘዝ ይቅር ሊለን ሊያነጻን የታመነ ነው ይላልና አንድ ሰው በግሉ የዋለበትን ውሎን አስተውሎ አንደበቱ የበደለው ወይ በሐሳብ በተለያየ ምክንያት እግዚአብሔርን እንደበደለ ሲሰማውና ቤቱ ውስጥ ሲጸልይ የማታ ጸሎቱ ሊሆን ይችላል ተንበርክኮ ሲጸልይ በእግዚአብሔር ፊት ይቅርታ ሲጠይቅ የዛ የኃጢአት ይቅርታ አይቀበልም። እሱን to the point ቢመልሱልኝ ማለት ያ እኛ እግዚአብሔር ሰው ንስሐ ሲገባ ኃጢአቱን ይቅር እንደሚለው ያውቃል። ግን ይህንን ስርየት ኃጢአት የሚሰጥበት ቻናል አለ፣ መንገድ አለ። ምክንያቱም አሁን ለምሳሌ እንደውም ቅድም ዳኒንም ልጠይቀው እያሰብኩ ነበረ፣ እናንተም ልትመልሱልኝ ትችላላችሁ። አሁን ጌትሳምን አንተ መቼ ነው ሪጀነሬትድ ሆንኩ ብለህ የምታምነው ብልህ መቼ ነው ዳግም ተወልጃለሁ ብለህ ታምናለህ? መቼ ነው የተወለድከው ብልህ ስፔሲፊካሊ እኔ አይቻለሁ። ዩቲዩብ ውስጥ ገብቼ መምህራን የፕሮቴስታንት ስኮላሮች ምናምን የተለያየ ጌታ ነውና አንዳንዶቹ እርግጠኛ ሆኖ መናገር አይቻልም በዚህ ሰዓት ነው የሚል ነው በአብዛኛው ማለት ነው። እና እነዚህ ሳክራመንቶች ለንስሐ አባት ተናግሮ ስርየት ኃጢአት ማግኘት ያው ከእግዚአብሔር ነው የሚገኘው በካህኑ አፍ። ጥምቀት እንደዚህ በታወቀ ሰዓት በታወቀ ሁኔታ የሚደረግልህ ነው። ስርየት ኃጢአቱን አግኝቻለሁ አላገኘውም፣ እግዚአብሔር ይቅር ብሎኛል አላለኝም የሚለውን ነገር በቃ ሂደን ንስሐ አባት ተናግረህ በቃ እግዚአብሔር ኃጢአትን ይቅር ብለዋል ስትባል ተቀብለህ ትመለሳለህ ማለት ነው። you are sure ከልብህ ንስሐ ገብተህ ከተናገርክ እርግጠኛ ትሆናለህ፣ ሰዓቱንም ታውቃለህና ይሄ ኢንዲተርሚኔት የሆነ ነገር አይደለም። ይቅር ብሎኝ ይሆን አላለኝም ቢሆን መቼ ሰዓት ይሆን ያለኝ እያልክ አትጨነቅም። ጥምቀትንም እንደዚሁ እኛ ልጅነት በጥምቀት ሰዓት ነው የሚሰጥ የምንለው ምስክር ባለበት በታወቀ ሰዓት ነው። ሰው ልጅነት ያገኘበትን ሰዓት ማወቅ አለበት። አግኝቼ ይሆን አላገኘውን በየትኛው ሰዓት በየትኛው ሞመንት ይሆን ልጅነትን ያገኘው እያለ ራሱን እንዳያስጨንቅ እግዚአብሔር ቀድሞ ጥምቀቱ ምነው እምነቱ ለልጅነት የሚያበቃው ከእግዚአብሔር ዘንድ የሚያስታርቀውም ቢሆን እግዚአብሔር ግን ያችን ጸጋ የሚሰጥበት ሰዓት በታወቀች ሰዓት በእምርት ዕለት ይላል ዳዊት፣ በታወቀች የመዳን ቀን ሴሌብሬት በሚያደርጋት ቀን ነው የሚሰጠው። እና ይሄ ንስሐ አባትም ሰውየው ኃጢአቱን ይቅር ሲል ምንድነው ንስሐ ሲገባ ከእግዚአብሔር ፊት ሲወድቅ የኃጢአት ስርየትን ከእግዚአብሔር ዘንድ እንደሚገኝ በእግዚአብሔር ሕሊና የታወቀ ነው። ግን የሚሰጠው ፕራክቲካሊ የሚነገረው ዲክላር የሚደረገው ዲክላሬሽን ያስፈልገዋል። የኃጢአት ስርየት ዲክላሬሽን ያስፈልገዋል ከእግዚአብሔር። ያንን ዲክላሬሽን የሚቀበለው ንስሐ ገብቶ በካህኑ ፊት ተናግሮ ስርየት ኃጢአት እግዚአብሔር ይቅር ብለዋል ተብሎ በሚነገርበት ሰዓት ነው። ኦኬ ለዚህ ነገር ማስረጃ አልጠይቆትም። እኔ እንደማምነው አሁን ያሉት ነገር በእግዚአብሔር ቃል ማስረጃ የለውም ብዬ አስባለሁ። ለቀጣዩ ጥያቄ ልሂድ። ሐዋርያት ሥራ 10:43 ላይ አንዴ ቀርታና ግን አንዴ በአችን ብቻ ንስሐና መናዘዝን አንድ ጊዜ ብራዘር ሁለት ሰው ዲስከስ ያደርግ ዳይቨርት አታደርግ። ሁለት ሰው ሲወያይ ሌላ ሰው አይገባምና በስነ ስርዓት አሁን
በመከባበር የምንወያየው ነውና ቀጥል ገፍ ይቅርታ አድርግልኝ። ወደሚቀጥለው ጥያቄ ከመሄድ በፊት እኔን በተራው ይጠይቁኛል። አንተ ሪጀነሬት ያረክበትን ሰዓት ታውቀዋለህ? በተራው ይጠይቁኛል። እኔን ጠቅላላ የፈለጉትን ጥያቄ ይጠይቁኛል። እቺ እንድጠይቅ አሁን ተከታታይ ስለሆነ እኔን የፈለጉትን ቅድም ብለው አንስተውት ችግር የለም መምህር። ሐዋርያት ሥራ 10:43 ላይ በእርሱ የሚያምን ሁሉ በስሙ የኃጢአትን ስርየት እንዲቀበል ነቢያት ሁሉ ይመሰክሩለታል ይላል። በእርሱ በማመን ወይም በስሙ በማመን የኃጢአት ስርየት መቀበል ይቻላል ብለው ያምናሉ? ሰው የኃጢአት ስርየት የሚያገኘው በስሙ በማመን ነው። በኢየሱስ ክርስቶስ ስም ሳያምን የኃጢአት ስርየት አያገኝም። ግን የኃጢአት ስርየቱን የሚሰጥበት መንገድ ሳክራመንቱ ቻናሎች ናቸው። በእምነት ነው። እምነት ሳይዝ መቅረብ አይችልም። እምነት ሳይኖረው ስርየት ኃጢአት ሊያገኝ አይችልም። ግን በእምነቱ ምክንያት የሚያገኘው ያ ስርየት ኃጢአት በየት መንገድ እንዴት በምን ሁኔታ ነው የሚሰጠው ስንል ነው እነዚህ ሳክራመንቶች የሚመጡት ማለት ነው። ኦኬ እሱ ኦኬ አሁን ሚንስ ኦፍ ያንን የሚቀበልበት ያሉ አሁን አንደኛ ሐዋርያት ሥራ 10:43 ተስማም ስሙ በማመን ነው የኃጢአት ስርየት የሚገኘው ብለዋል። እሱ በንስሐ ነው ወይስ በመጠመቅ ነው? ይሄን ዘ ሚንስ ኦፍ ጀስቲፊኬሽን የሚገኘው በንስሐ ነው ወይስ ስሩ ባፕቲዝም ነው? ይሄንን ምክንያቱም ሳክራመንትን ስላነሱ እርሶ ማለት ነው። ያው ሶስቱም ያስፈልጋሉ። እምነትም ያስፈልጋል፣ ንስሐም ያስፈልጋል፣ መጠመቅም ያስፈልጋል። ኦኬ ሰው በስሙ አምኖ ንስሐ ከገባ ጥምቀት ደግሞ ቀደም ሲወያዩበት ነበር። እስከዛ ጊዜ ድረስ ኢን ቢትዊን ምንድነው የሚያገኘው? ሰው በኢየሱስ ክርስቶስ ስም አምኖ ንስሐ ኮንፌስ አድርጎ ኃጢአቱን ከተናዘዘ ምን ያገኛል? ኢን ቢትዊን እስከሚጠመቅበት የውሃ ጥምቀት እስከሚወስድ በአምኖ ንስሐ ቢገባ እግዚአብሔር ኦልሬዲ ልጅነትን እንደሚሰጠው በእግዚአብሔር በኩል ተሟልቷል ኮንዲሽን ማለት ነው። አየህ በማመኑና ንስሐ በመግባቱ ኮንዲሽኑን አሟልቷል። ግን እግዚአብሔር ያንን በኮንዲሽኑ ተሟልቶ ልጅነትን ስርየት ኃጢአትን የሚሰጥበት ሞመንት ግን አለው። ያ ሞመንት ጥምቀት ነው። እስከዚያ ድረስ አሟልቷል፣ ግን ይጠብቃል፣ ጥምቀትን ይጠብቃል። ጥምቀት የማይሆንበት ሁኔታ ቢፈጠር ኤክሴፕሽናል ኬዞች እነሱ ቢሆን እግዚአብሔር ግዴታ በዚያ መንገድ ካልሆነ የሚሰጠው አይልም። ግን በታወቀው የቤተ ክርስቲያን ትምህርት በታወቀው የቤተ ክርስቲያን ሕይወት ሐዋርያትም እንዳሉት እግዚአብሔር የሚሰጥበት ሞመንት አለ አይደለ? ያ ሞመንት የሚመርጠው ሞመንት የመረጠው ሞመንት ሰው በሚጠበቅበት ሰዓት ነው የሚሰጠው ነው። ስለዚህ ኦልሬዲ ኮንዲሽኑ ተሟልቶ ጸጋው ተጠብቆለታል፣ ግን ጥምቀትን ይጠብቃል ማለት ነው። መምህርዬ ከገላትያ 3:26 ጋር እንዴት ያዩታል? እኔ ያነብሎታለሁ። በእምነት በኩል ሁላችን በክርስቶስ ኢየሱስ የእግዚአብሔር ልጆች ሆናቸዋል ይላልና እርሶ ደግሞ የሆነ መጠባበቂያ ወይም ካንዲዴት ይሆናል አይነት ነገር ነው የመለሱልኝና በእምነት በኩል ነው። ልክ ነው። በእምነት በኩል ነው ማለት እኮ መጨረሻ ላይ በጥምቀትም ስርየት ኃጢአት ስታገኝ በእምነት በኩል ነው እዚያ የደረስከው። ሲጀመር ጥምቀት እኮ የምትደርሰው በእምነት በኩል ነው። ሳታምን አትጠመቅ። ገባኝ። ያላመነ ሰው አይጠመቅም። ኦኬ ግን አሁን ቅድም እንደተነጋገርነው ከሐዋርያት ሥራ 10:43 እንደገና ደግሞ መጣን ገላትያ 3:26 እርሶም ያው ነካክተውታልና የእግዚአብሔር ልጅ ከተኮነ ንስሐ ከተገባ በስሙ አምኖ ንስሐ ገብቶ ሰው ኃጢአቱ ይሰረይለታል። አይገስ ይሰረይለታል ብለው ያስባሉ። እስከ ጥምቀት ድረስ እስከ ውሃ ጥምቀት ድረስ አይቆይም። ምክንያቱም በግልጽ ስለሚናገር አይደል እንዴ? ሰው በስሙ አምኖ ንስሐ ሲገባ ደሞ አፕላይ አያደርግም። በዛ ሞመንት ደሞ አፕላይ አያደርግም። እሱን እስኪ ግልጽ ያደርጉልኝ። አምኖ ንስሐ ሲገባ ኮንዲሽን አሟልቷል ነው። ኮንዲሽን አሟልቷል ማለት እግዚአብሔር በዛ ሞመንት ግዴታ ስርየት ኃጢአትና ልጅነቱን መስጠት አለበት ብለን እኛ እናስገድደውም። እግዚአብሔር የመረጠው ሰዓት አለ። አንደኛ እግዚአብሔር በቤተ ክርስቲያን ፊት ነው፣ ኦፕንሊ ነው ያንን ሰው ልጅነቱን ስርየት ኃጢአቱን
መስጠት የእግዚአብሔር እቅድ እንደዛ ነው። ስለዚህ ኦልሬዲ ኮንዲሽኑን አሟልቷል። በእምነትና በንስሐ እምነትና ንስሐ ካለው ልጅነትን የማግኘት ስርየተ ኃጢአትን የማግኘት ኮንዲሽኑን አሟልቷል። ለዚህ ነው ጥምቀቱ መዘግየት የሌለበት። ነገራችን ላይ ይህንን ካሟላ ወዲያው ነው መጠመቅ ያለበት። ስለዚህ እግዚአብሔር በጥምቀቱ ሰዓት በቤተ ክርስቲያን ፊት ኦፕንሊ ይታወጅለታል፣ ዲክራ ይደረግለታል፣ ይሰጠዋል ማለት ነው። እና ሰዓቱ ነው እንጂ ኦልሬዲ እምነትና ንስሐ ኮንዲሽኑን እንዳሟላ ያሳያል። ካመነ ንስሐ ከገባ አንድ ክርስቲያን ያልሆነ ሰው ወንጌል አምኖ ባለበት ህይወት ተጸጽቶ ህይወቱን ሬግሬት አድርጎ በቃ እኔ ኃጢአተኛ ነኝ፣ ስርየተ ኃጢአት እፈልጋለሁ፣ ያንተ ልጅ መሆን እፈልጋለሁ ብሎ በእግዚአብሔር ፊት በንስሐ መንፈስ ከወደቀ ጥምቀቱን ነው የሚጠብቀው። ሌላ ኮንዲሽን የለበትም ማለት ነው። ሶ የኃጢአት ይቅርታው ዲክሌሬሽን የሚደረገው ከምድር ነው ማለት ነው። እንዳሁን አነጋገሩ ሚስ ኮት እንዳላደርጉት ከምድር አይደለም። እግዚአብሔር ግን በምድር ምስክሮች ባሉበት በቤተ ክርስቲያን በኩል ነው የሚሰጠው እንጂ ከእግዚአብሔር ነው የሚመጣው። ኦኬ። አይ በቃ ከዚህ በላይ እንትን ማለት አንችልም። ጌርሳ ሙዳታ ግልምታ አንድ ጥያቄ እንደው ከእናንተ መስማት ፈልጋለሁ። ይጠይቁ። አንተ ልጅ ሙሌ ያገኘበትን ሞመንት ማወቅ ትችላለህ? ሙሌ ይሰማል? አዎ ይሰማል። ሙሌ ይሰማል? በቃ ሙሌ ከሙሌ ጋር ቀጥሉ። ሙሌን ጠይቁ። መምህር በረከት እሺ ሙሌ ይሻላል። እሺ ሙሌ ሰላም መምህር። ስንጠየቅ ቆየን በጣም እና እስኪ ደግሞ እንጠይቅ ብለን። እሺ መልካም ይቻላል። አንተ አንድ ፕሮቴስታንት ሪጀነሬት የሚያደርግበት እግዚአብሔር ልጅ ያው እንደዛ እንሆናለን ብላችሁ ታምናላችሁ፣ እግዚአብሔር ልጅነት በእምነት እናገኛለን ብላችሁ ታምናላችሁና ያንን ሰዓት ወይም ሞመንት ማወቅ ይቻላል? ማን ነው ማወቅ ይቻላል ማለት? ሌላው ሰው ነው ወይ ሰውየው ራሱ? አንተ ራስህ እኔ ቤቱ ራሱ ነው። ያ ኤግዛክትሊ አሁን የሚሰማህ ስሜት አለ። ላይክ አሁን ለምሳሌ ወይ ጸጋ ስጦታዎች አሉ። ሰው መንፈስ ቅዱስ ሲቀበል በዛ ሰዓት ልሳን ሊናገር ይችላል፣ ወይም ደግሞ ሰላም ይሰማዋል፣ ደስታ ይሰማዋል፣ ነፃነት ይሰማዋል። ስሜቱን ያን ኤክስፒሪየንስ ያደረገው ምናልባት ለምሳሌ ያኔ ምን እየሆነ ነው የሚለውን ነገር ላይ ያውቅ ይችላል። ለምሳሌ እኔ ወንጌል ሲነገረኝ ከልክ ያለፈ ሰላምና ደስታ በእኔ ውስጥ ሲፈስ ይሰማኝ ነበረ። ያ ምንድነው የሚለውን ነገር ግን ሰዎች ጋር እንደዚህ ሳወራ ነው በቃ ያኔ በቃ እግዚአብሔር መዳንን በዛ ጊዜ እግዚአብሔር መንፈስ እኔን እንትን እያደረገኝ እንደሆነ ያን ነገር እንትን ይላሉ። ግን ኤግዛክትሊ ሰከንድ ሰዓት ምናምን አትይዝም። በቃ ኦልሬዲ ሰው ሲያምን ያኔ ሲያምን ኃጢአተኛ እንደሆነ ሲያምን ክርስቶስ ኢየሱስ ለኃጢአቱ እንደሞተ እሱን ለማጽደቅ እንደተነሳ ሲያምን ከዛ በኋላ ኦልሬዲ መንፈስ ቅዱስ ያንን የሱን የተናገረውን ኃጢአት በማንጻት የእግዚአብሔር ልጅ ያደርገዋል ከሞት እና ስለዚህ ሞመንቱን አጣቀም እኮ አይ ሞመንቱን አናቀም ማለት ሰውየው ኤክስፒሪየንስ የሚያደርገው ነገር አለ እያልኩ ነው። አሁን በዶክትሪን ደረጃ ይሄ አሁን የግል ኤክስፒሪየንሱ ስህተት ሊሆን ይችላል። ለምሳሌ ሪፔንተንሱን እንደ ሪጀነሬሽን ሊቆጥረው ይችላል። ኖ አይደለም፣ እንደዛ አይደለም። አሁን በግልጽ ኤግዛክትሊ ሰዓቱ የማይታወቀው ልነግሮት ነው። አሁን ለምሳሌ መንፈስ ዩኒክ የሆነ ኤክስፒሪየንስ ካለው እኮ አለ። ለምሳሌ በመጽሐፍ ቅዱስ ሰዎች መንፈስ ቅዱስ ሲቀበሉ ልሳን ይናገራሉ፣ በመጽሐፍ ቅዱስ ማለት ነው። ስለዚህ ልሳን በሚናገሩበት ጊዜ መንፈስ ቅዱስ ተቀብለዋል፣ ኦልሬዲ ድነዋል ማለት ነው። አለቀ። ልሳን ካልተናገረ አንድ ሰው ስለዚህ ሪጀነሬትድ አልሆነም ማለት ነው። ወይም ልሳን እስኪናገር እንደዛ አላልኩም። አሁን ግልጽ በሆነ መንገድ አሁን ሰዓቱ እንደሚታወቅ አትሊስት ለምሳሌ ልሳን ሲናገር ያ ሰው ኦልሬዲ መንፈስ ቅዱስ ተቀብሏል ማለት ነው፣ ድኗል ማለት ነው። ስለዚህ አሁን በዚህ ኮንቴክስት ታወቀ ነው እያልን ያለ ነው። እሺ ሌላስ ልሳን ባይናገርስ? እሺ በቃ ልሳን ባይናገርም ለምሳሌ ጃንደረባው አለ ደስ እያለው ወደ ቤቱ እንደሄደ ይናገራል። ጌታን አመነ፣ ተጣመነ፣ አንዴ እግዚአብሔርን እያመሰገነ ደስ እያለው እንደተመለሰ ይነግረናል። ስለዚህ ደስ እያለው ሲመለስ ኦልሬዲ መደሰቱ
የመንፈስ ቅዱስ ፍሬ ነው አንዱ ደስታ። ስለዚህ ሰላም የመንፈስ ቅዱስ ፍሬ ነው። ያ የመንፈስ ቅዱስ ፍሬ እና ደስታውን ሰላሙን ሲሰማው ኦልሬዲ እንደዳነ አንዱ ማሳያ ነው እያልን ያለ ነው። ስለዚህ ደስ ካለ ወንጌል ስትሰበክ በቃ ሪጀነሬትድ ሆናል ማለት ነው በዚያ ሰዓት አምነህ ማለት ነው። አሁን ለምሳሌ አመንክ ኃጢአተኛ እንደሆንክ አመንክ፣ ኢየሱስ ክርስቶስ ለኃጢአትህ እንደሞተ አንተን ለማጽደቅ እንደተነሳ አመንክ። ይሄንን ባመንክበት ቅጽበት የሚሰማህ ነገር ሰላምም ደስታም ይሄንን ነገር ሲሰማ ኦልሬዲ ሪጀነሬት እያደረክ ያንን የመንፈስ ቅዱስ ፍሬ እየተሰማህ ነው፣ ሪጀነሬት አድርገሃል ማለት ነው። እያረክ ነው አድርጋል ኦልሬዲ የሆነ ሞመንት ላይ አድርጋል ኦልሬዲ እያረክ የሚባል ነገር የለም። ባይዘወይ በሂደት የሆነ ስቴፕ ምናምን እንደዛ የሚባል ነገር በእኛ ሰብጀክቲቭ የሆነ ነገር ነው ማለት ነው። አንዳንድ ሰዎች ስሜታቸውንም ፌክ ሊያደርጉ ይችላሉ። ሰብጀክቲቭ እኮ ነው ጥያቄውም የሆነው እኮ ሰብጀክቲቭ እኮ ነው። አንድ ሰው እኮ ተብሎ እኮ ነው የተጠየቀው። ስለዚህ ኦልሬዲ አሁን እኛ ኦርቶዶክሳውያን የተወለድንበትን ልጅነት ያገኘንበትን ሰዓት እናውቃለን። የተጠመቅንበት ሰዓት ነው። በፕሮቴስታንት ግን ሰው በዚህ ሰዓት ነው ተወለደ ማለት አይቻልም ማለት ነው። አልኩኝ እኮ እንዴ ሲያምን እኮ አልን እኮ በቃ አለቀ። ሰው ሲያምን ይኸው መጽሐፍ እምነት እኮ ራሱ ሞመንት አይደለም። በትምህርት ደረጃ ታዲያ ምንድን ነው እምነት? ፕሮሰስ ነው እንዴ? እምነት እኮ የሚያድግ ነገር ነው አይደል እንዴ? ኖ እንደዛ የሚባል ነገር የለም። የሚያድግ ነገር የሚባል ነገር ክርስቶስ ኢየሱስ እንደሚያድን ማመን ነው የሚያድገው ማለት ጀስት አሁን እንዲያድን ማመኔ ያንን ነገር ቅጽበታዊ አይደለም። ይሄንን ሳምን እምነት ቅጽበት ነው እንዴ? ታዲያ እምነት ምንድነው ታዲያ? እምነት አሁን የምትኖርበት እምነት አለ፣ የምትድንበት እምነት አለ። የምትድንበት እምነት በቅጽበት ነው ያመንከው አንተ? በቅጽበት ነው ያመንኩት። ያንን እምነቴን ግን አልጣልኩትም ነው እምነቴ። አይምሮ ውስጥ የምታገናዝብበት የምትጠይቅበት የምትመረምርበት ጊዜ አልወሰድክም? ይኸው የምጠይቅበትም የምመረምርበትም ጊዜ ወስዶ ስታምን ቅጽበት ነው። ላይክ ስታምን ቅጽበት ነው። መወሰን ነው እኮ መወሰን። አሁን በቃ ይሄንን ጌታ በትክክል የእግዚአብሔር ልጅ ነው አዳኜ ነው ብዬ አምናለሁ ብሎ ማለት ቅጽበት ነው። ኦልሬዲ በቃ አለቀ። ከዛ ውጭ ይሄንን ለማለት ዛሬ የተወሰነች ፐርሰንት ወስኜ ነገ ደግሞ የተወሰነች ፐርሰንት እየወሰንኩኝ ከነገ ወዲያ ምናምን ልክ እንደ ባትሪ ቻርጂንግ የሆነ ፐርሰንት ከዛ 100% የሚሞላ አይደለም። እሺ ቴንክ ዩ አመሰግናለሁ። እሺ በሉ እሺ ኦኬ ሙሌ ልጠይቆት አንድ 5 ደቂቃ እሳቸውን ጠይቃቸው። እኔ ልጠይቅና እምነት በእናንተ ቤተክርስቲያን ለስፒሮስ ጠይቄዋለሁ። አሁን ልናገር ስለነበረ የእርሶንም ሳልሰማ በእናንተ ቤተክርስቲያን ስለ እምነት ያለውን አመለካከት ምን እንደሆነ በእርግጥ እኔ ያውቃለሁ፣ ግን እንዲያው እርሶ ከተናገሩ በኋላ ላወራ ብዬ ነው። እና እምነት ምንድነው? በእናንተ ቤተክርስቲያን ምንድነው የሚሰራው እምነት? ማለት እምነት ምንድነው ማለት ምን ያረጋል ማለት እኮ እምነት ምንድነው? አሁን ጥምቀት ይወልዳል አይደል? ለምሳሌ በዚህ መንገድ ነው የምትናገሩት። እምነት ጥምቀት ልጅነት ይሰጣል፣ ልጅነት ይሰጣል፣ ከክርስቶስ ጋር አንድ ያደርጋል፣ ክርስቶስ እንድትለብስ ያደርጋል ምናምን። ይሄ እናንተ እምነት ነው ጥምቀት ማለት ነው። ኦኬ ለጥምቀት በዚህ መንገድ ነው የምትመልሱት። በቃ አሁን ለምሳሌ ጥምቀት ምን ያደርጋል ብዬ ብጠይቅ የሚመለስልኝ መልስ አውቀዋለሁ። በቃ ልጅነት ይገኝበታል። እምነት በእኛ ቤተክርስቲያን ሁሉም ነገር ውስጥ አለ፣ የሌለበት ቦታ የለም። አይ ምን ያደርጋል? መዳን ላይ ምንድነው የሚያደርገው እምነት? አንዴ የምትጠመቅ በእምነት ነው፣ ንስሐ የምትገባው በእምነት ነው፣ በመልካም ሕይወት የምትመላለሰው በእምነት ነው፣ የክርስቶስን ስጋና ደም የምትቀበለው በእምነት ነው። እምነት የሚባለው ነገር ቢወጣ ይሄ ሁሉ ነገር ጥቅም የለውም ማለት ነው። ምንም አይጠቅምም። ግልጽ ላድርገው። ለምሳሌ አንድ ሰው ከመጠመቁ ቅድም ለስፒሮስ የጠየቁት ጥያቄ ነበረ። ከመጠመቁ በፊት አምኗል ኦልሬዲ ኢየሱስ ወንጌል አንድ ሰው ወደ ጌታ አክቹአሊ ወደ ጌታ እንግዲህ ወደ ጌታ የሚለውን ነገር የኛን ቋንቋ ተጠቀምኩኝ የመጽሐፍ ቅዱስ ቋንቋን ማለት ነው። ወደ እናንተ ቤተ እምነት እንዲመጣ ሰው ምንድነው የምታደርጉት? እናስተምረዋለን፣ ወንጌልን እናስተምረዋለን እኮ የምታስተምሩት ምን እንዲሆን ነው? እንዲድን ነው አይደል? አዎ ኦኬ። ስለዚህ የምትሉትን ነገር ሰበካችሁት፣ አስተማራችሁት፣ አመነ።
ምን አገኘ? ለመጠመቅና ልጅነትን ለማግኘት መብት አገኘ። ለመጠመቅ መብት አገኘ ማለት ነው። በቃ አመሰግናለሁ። ዲስ ኢዝ አሁን ይሄንን ነው እያልን ያለ ነው እንግዲህ። ስለዚህ ያላመነ ሰው የማያገኘውን መብት አገኘ ማለት ነው። አዎ በቃ ቆንጆ፣ ለመጠመቅ መብት አገኘ። ስለዚህ በግልጽ ሚስሪፕሬዘንት እንዳናረጋችሁ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን በሌሎች አሁን ያው የግሪኩንም ስፒሮ ስለመለሰልኝ ጥምቀት የሚያድን ሳይሆን እንድትድን ተጠምቀህ እንድትድን እምነት ማለት ነው። ሶሪ እምነት የሚያድን ሳይሆን ተጠምቀህ እንድትድን ለጥምቀት የሚያዘጋጅ እንጂ የሚያድን አይደለም ማለት ነው። መጽሐፍ ቅዱስ ያመነ ብሎ በግልጽ አሁን ለምሳሌ መንገድ አጣጣቃለው። አይ አንዴ ላውራ መምህር፣ ችግር የለውም። ሚስሪፕሬዘንት ራሱ የመዳን አካል ነው። ኦኬ አንዴ ላውራ። እኔ እኮ ጠይቄዎት ከመለሱ የኔን መልስ እንደሱ ኮንክሉድ አታርገው ነው ማለት ነው። ኦኬ እሺ፣ ችግር የለውም። በኋላ ማጠቃለያ ይሰጣሉ። በራሴ እናገራለሁ። ማጠቃለያ ላይ አወራለሁ። እሺ ሐዋርያት ድነዋል አይደል? ምን ጥያቄ አለ? ኦኬ በምን ዳኑ? በማመን በመጠመቅ ከዛ ደግሞ በክርስቶስ በመኖር 12ቱን የክርስቶስ ሐዋርያት እያልኩ ነው። ማስረጃ በማመንና በመጠመቅ እንደዳኑ ማስረጃ። ሰው ያለ ጥምቀት እንደማይድን ክርስቶስ ተናግሯል። ኦልሬዲ ለነሱ ይሄ ኤክሴፕሽን ሊሆን አይችልም። አይ እኮ ማስረጃ ሐዋርያት መጠመቃቸውን አሁን መጽሐፍ ቅዱስ ውስጥ ያለውን ሐዋርያት ማምነው ተጠምቀው መዳናቸውን ማስረጃ። የሐዋርያት ኬዝ ስፔሻል ነው። ለምሳሌ ጌታችን እግራቸውን ባጠባቸው ሰዓት የውሃ ጥምቀት አግኝተዋል። የመንፈስ ቅዱስ ጸጋ ደግሞ ያው ጌታ ከተሰቀለ መንፈስ ቅዱስ ከመጣ በኋላ ስለሆነ ያ ተደርጎላቸዋል። እኛ ግን ሁለቱንም ነው የምንቀበለው ባንዴ። የሐዋርያት ግን ስፔሻል ነገሮች አሉት። ለምሳሌ ሐዋርያት የክርስቶስን ስጋና ደም የተቀበሉት ገና ክርስቶስ እርስ በርሱ ኤክሴፕሽናል ኬዝ አለው ለማለት ነው እኮ። አይ ምን አሉ መሰሎት? አሁን እርስ በርሱ የሚጋጭ ነገር አውሩ። መጀመሪያ ለነሱ የተለየ ነገር የለም። ኦልሬዲ መጽሐፉ የሚለው ማመን መጠመቅ ያድናቸዋል አሉና አሁን ደግሞ መልሰው ለሐዋርያት ስፔሻል ኬዝ አለ አሉ። መጀመሪያ ለነሱ የተለየ ነገር ስለሌለ መጽሐፉ በሚለው መንገድ አፈጻጸሙን ነው ስፔሻል ኬዝ ያልኩት፣ ጉዳዩን ሳይሆን የተሰጠበት መንገድ። ለሐዋርያት የተለየ የመዳን መንገድ የለም አይደለ? አምኖ ተጠምቆ ነው አይደል የሚድኑት? የት ነው የተጠመቁት? ሐዋርያት ጌታችን እግራቸውን አጥቧቸዋል። ጌታ እግሩን ያጠበውን አካል ሌላ ሰው ሊያጠምቀው አይችልም። እሱ እንደ ጥምቀት እግር ማጠብማ ይሁዳንም አጥቦታል። እግሩ እሱ አይደለም። እና ይሁዳ እኮ ከድነት ነው የወጣው ታዲያ። አይልም ከድነት አስቀድሞ የዲያብሎስ እንደነበረ መጽሐፍ ቅዱስ ይናገራል። መጽሐፍ ቅዱስ ጋር ይሁዳ ድኖ እንደነበረ እስኪ አንድ ዮሐንስ 15 ላይ ከተቆረጠ ቅርንጫፎች አንዱ እኮ ይሁዳ ነው። ግድ የለም አንድ የቤተክርስቲያን አባት ይሁዳ ድኖ እንደነበረ እና በመጠመቅ ድኖ እንደነበረ የሚያሳይ አንድ የቤተክርስቲያን አባት ስጡኝ እስኪ ማስረጃ። በቃ እሺ ማስረጃ አለው። አይ አሁን የቤተክርስቲያን አባት እንዴት አድርጌ ላውጣ? እኔ ኮምፒውተር ላይ አይደለም። ኦኬ በቃ የለም ማለት የአንድምታ የለም። እናመሰግናለን። ምናልባት ማጠቃለያ መስጠት ከቻልኩኝ ማጠቃለያ እሰጣለሁ እኔ። ጥያቄው እንዳያችሁት ነው እንግዲህ ዞሮ በግልጽ ጉዳይ እምነት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለጥምቀት ከማዘጋጀት በቀር ተጨማሪ እንትን ይሰጣችሁ መምህር ፈቃደኛ ከሆነ ጥያቄና መልስ ተጨማሪ ነው። አይ ያጠቃል ሁለት ደቂቃ ቆየት አንችልም። በድጋሚ ላስጀምር ሰዓት። እሺ ኦኬ ደቂቃው እስኪ ጀምር እየጠበኩ ነው። ኦኬ ደቂቃው ጀምሯል። ስለዚህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ምንድን ያመነ የተጠመቀ ይድናል ብለው ሁለቱንም ለመዳን ያስፈልጋል ይሉና ገንጠል አድርገው ሰው ሳያምን ሊድን ይችላል። ሳያምን ምን ብሎ ተጠምቆ ሊድን ይችላል። ቺዝ የሚያሳየው እንግዲህ 40 የ80 በምንለው መንገድ ሳያምኑ ነው የሚጠመቁት። ኢቭን ትልቅም ሆኖ ምንድነው የሚሆነው? ያምናል ይድናል አይደለም። መጽሐፍ ቅዱስ እንደሚለው ሐዋርያት እንግዲህ በግልጽ ሲጠየቁ ጌቶች ሆይ ድን ዘንድ ምን ላድርግ ብሎ በጠየቀ ጊዜ የሆነ ቤቱ ጠባቂ በጌታ በኢየሱስ ክርስቶስ እመን አንተና ቤተሰብህ ትድናለህ ይላል። እመን ትድናለህ ይላል።
ማመን ከመዳን ጋር መጽሐፍ ቅዱስ አገናኝቶ በጣም በብዙ ቦታ እንዳለ መጽሐፍ ቅዱስ የሚያወራው እሱ ነው። መጽሐፍ ቅዱስ እንግዲህ ሙሴ እባብን በምድረ በዳ እንደሰቀለ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንዳይጠፋ የሰው ልጅ ሊሰቀል ይገባዋል ይላል። ስለዚህ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው የሰው ልጅ ተሰቅሏል። ስለዚህ በእርሱ ማመንን ሐዋርያት የሰበኩት ባይዘወይ ሰው እንዲያምን ነው፣ አምኖ እንዲድን ነው። ኦኬ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ ምንድነው የምትለው? ሰዎች የሚያምኑት ልደትን ለሚሰጠው ጥምቀት ለመዘጋጀት ነው ብለው ያምናሉ። ሰዎች የሚድኑት በጥምቀት ነው። የሚያምኑት ለምንድን ነው? ለመጠመቅ እንዲዘጋጁ ነው። ሌላ ምንም አይነት ትርጉም የለውም። ማመኑ ከመዳናቸው ጋር የሚድኑት በጥምቀት ስለሆነ ለመጠመቅ መብት ይሰጣቸዋል። ያላመነ ሰው ስለማይጠመቅ ነው እምነት የሚያስፈልገው ይላሉ። ግን ያላመነ ሰው ደግሞ በዚህ ላይ ያጠምቃሉ። ባይዘው እርስ በርሱ የተሳከረ ሐሳብ ነው። እምነቱ ለጥምቀት መብት ይሰጣቸዋል ይላሉ። ለምን ቢባል ሰው ሳያምን ስለማይጠመቅ፣ ግን ሳያምኑ ደግሞ ያጠምቃሉ እውነት ለመናገር። ስለዚህ ምንድነው እያልን ያለ ነው? በግልጽ ቋንቋ እምነት ለመዳን ሳይሆን መዳንን ለሚሰጠው ጥምቀት የሚያዘጋጅ ነው። አለቀ በቃ ትምህርቱ ይሄ ነው። ስለዚህ ሰው ያምናል። አሁን ይሄ ማርቆስ 16:16 በኢትዮጵያ ኦርቶዶክስ አስተምሮ መሰረት ያመነ ይጠመቅ ይድናል ሳይሆን ያመነ ለጥምቀት ይዘጋጃል፣ የተጠመቀ ይድናል። አለቀ በቃ ያመነ ለጥምቀት ይዘጋጃል፣ የተጠመቀ ይድናል። እንደዚህ ነው በቃ የሚተረጉሙት ማለት ነው። ለኛ ለመከራከር ነው ያንን የሚጠቅሱ እንጂ ያመነ ለጥምቀት ይዘጋጃል፣ ከዛስ የተጠመቀ ይድናል። አንደኛው እሱ ነው። ሌላኛው ሐዋርያት በሚገርም ሁኔታ እግራቸው ከመታጠባቸው በፊት ነበር ባይዘወይ ጌታ ኢየሱስ ክርስቶስ እንደዳኑ የተናገረው። እግራቸው ከመታጠባቸው በፊት እንግዲህ እግራቸው መታጠባቸው ጥምቀት እንዳልሆነ ግልጽ ነው። ግን እግራቸው ከመታጠባቸው በፊት መጽሐፍ ቅዱስ ምንድነው የሚለው? በሉቃስ 10:20 ላይ ስማችሁ በሕይወት መዝገብ ስለተጻፈ በዚህ ደስ ይበላችሁ ብሎ አስቀድሞ ገና ባይዘው እግራቸው የታጠቡት መጨረሻ ላይ ጌታ ኢየሱስ ክርስቶስ ከዚህ ዓለም የሚሄድበት ጊዜ ሲደርስ ነው። አስቀድሞ ግን ለመልእክት ለወንጌል ሲልካቸው ምን ብሏቸዋል? ሂዱ ወንጌል ስበኩ ብሏቸዋል። ሲመጡ ምንድነው ያላችሁ? ስማችሁ በሕይወት መዝገብ ስለተጻፈ በዚህ ደስ ይበላችሁ ብሎ በግልጽ ነግሯቸዋል። ስለዚህ አስቀድመው ምን ያሉ የዳኑ ስማቸው በሕይወት መዝገብ የተጻፈ ነበር፣ ከመጠመቃቸው በእነሱ ቋንቋ ከመጠመቃቸው በፊት ማለት ነው። ቴንክ ዩ። እሺ አመሰግናለሁ። እስካሁን በነበረን ውይይት ሁለት ጉዳዮችን አነሳለሁ። በመጀመሪያ እኔ ብዙ ጊዜ የምሰማው ለመዳን እምነት ብቻ ለጀስቲፊኬሽን እምነት ብቻ ይበቃል የሚል ነበረ። ዛሬ ለመዳን ለጀስቲፊኬሽን የሚያስፈልገው እምነት ብቻ ሳይሆን ንስሐም ነው። ሰው ንስሐ ሳይገባ ጀስቲፋይድ መሆን አይችልም የሚል መልስ ሰምቻለሁ። ስለዚህ ጀስቲፊኬሽን ባይ ፌዝ አሎን የሚለው ቢያንስ ንስሐን ኤክስክሉድ በማድረጉ ስህተት ትምህርት ነው ማለት ነው። ምክንያቱም ሰው ሪፔንት ሳያደርግ የሆኑ ስቴትመንት ኦፍ እንትኖችን የፌዝ የእምነት መግለጫዎችን ስላመነ ብቻ ጽድቅ አያገኝም። ሪፔንት ማድረግ አለበት። ሐዋርያትም በሐዋርያት ሥራ ምዕራፍ 2 ላይ ንስሐ ግቡ፣ በኢየሱስ ክርስቶስም ተጠመቁ፣ የኃጢአት ስርየት ታገኛላችሁ ነው ያሉ፣ መንፈስ ቅዱስን ትቀበላላችሁ ብለዋልና ንስሐን ተጨማሪ ኮንዲሽን አድርጎ ወንድሞቻችን ዛሬ እንደዚያ እንደሚቀበሉ ነግረውናል። እንግዲህ ከዚህ በኋላ ጀስቲፊኬሽን ባይ ፌዝ አሎንና ንስሐን እንዴት እንደምታካትቱ ማወቅ ነው የምንፈልገው፣ መስማት ነው የምንፈልገው ማለት ነው። ስለ እምነትና የሌሎች ጸጋ የምንቀበልባቸው ሳክራመንትስ ጉዳይ ግን ሙሌታ እንደተናገረው አይደለም። እኛ እስከሚጠመቅ ድረስ መብት ነው የሚያገኘው። ከተጠመቀ በኋላ በሚጠመቅበትም ሰዓት ከዛ በኋላ ባለው ህይወት ሁሉ ግን ማንኛውም ድርጊቱ ከእምነት አይለይም፣ የሚቀጥል ነው። የሆነ አሁን ሙሌታ ምንድነው አድርጎ ያቀረበው? እምነት እስከ ጥምቀት ድረስ ሸኝቶን የሚመለስ አይነት ነገር። ይሄ እንደዛ አይነት አይደለም። ሁሉ ጊዜ ግራውንድ ነው፣ እምነት ግራውንድ ነው። ዮሐንስ አፈወርቅ ምንድነው የሚለው? አሚንስተ መሰረት ይእቲ ይላል። መሰረት ነች፣ የእያንዳንዱ ስራችን መሰረት ነች። ግን የመጀመሪያዋ ጸጋ የልጅነት ጸጋ የኃጢአት ስርየት ጸጋ እግዚአብሔር ያዘጋጃት የታወቀች እምርት የሆነች የምትታወቅ ሰዓት አለች፣ እሷም ጥምቀት ነች። ይሄ ደግሞ በጣም ትክክለኛ ነው። ምክንያቱም እነ ሙሌታ ሪጀነሬት የሚያደርጉበትን ሰዓት እንኳን አያውቁም። በምን ሰዓት ልጅነት እንዳገኙ እንኳን አያውቁም። በምን ሰዓት ብቻ ሳይሆን የሆነ ፌክ የሆነ ሴንቲመንት ይሁን
እውነተኛ የሆነ ሪጀነሬሽን እንደሆነ እንኳን የሚያረጋግጡበት ምክንያት የለም። ስሜታቸው ብቻ ነው የሚነግራቸው። ስሜት ደግሞ የተለያየ ሰዓት ስለሚቀያየር አይታመንም። ስለዚህ አልቲሜትሊ በፕሮቴስታንት ሰው ሪጀነሬት የሚያደርግበትን ሰዓት እንኳን አያውቅም። ፕሮባቢሊቲ ነው ያለው። እኛ በፕሮባቢሊቲ አይደለም የምንኖረው። እኛ ኦርቶዶክሳውያን የምንወለድባትን የምንከብርባትን ሰዓት እናውቃታለን። በቤተ ክርስቲያን ፊት በምስክር ፊት ነው እሱም የሚደረግልን። እግዚአብሔር ይስጥልኝ። እሺ ቴንክ ዩ መምህር፣ በጣም እናመሰግናለን። እንዴት ነው የሚሆነው ቀጣይ? እሺ አመሰግናለሁ። ደህና ሁኑልኝ። መውጣት ይኖርብኛል። እሺ እናመሰግናለን ወንድሞች። በተራ ሪፍሌክሽን